ምሽት ላይ አሁን መብራት በርቷል። ላሳያችሁ ብዬ ነው። አሁን ኦልሞስት መሽቷል፣ መብራት በርቷል። 12 ሰዓት ሆኗል፣ ወይም በእኛ 6 ፒኤም በኢትዮጵያ አቆጣጠር ደግሞ 12 ሰዓት ሆኗልና ላሳያችሁ አካባቢውን ብዬ ነው። እና ይህን ይመስላል አካባቢው። እና አሁን ወደ ቤቴ ልወጣ ነው። መሽቷል። አሁን ወደ ቤቴ ልሄድ ነው። እና እንግዲህ በዓለም እንግዲህ ከራሻ ቀጥሎ በቆዳ ስፋት ታላቂቱ ሀገር ነች። ጉግል ላይ አሁን ሰርች አድርጋችሁ ማየት ትችላላችሁ። የህዝብ ቁጥሩ 40 ሚሊዮን ኦልሞስት ባዶ ነች። ያው መንግስት የሚኖረው ለህዝብ ነውና በጣም ሰላም ያለበት፣ በጣም የሰው ልጅ እንደፈለገ ከቦታ ወደ ቦታ አቀያይሮ ስራ ሰርቶ የሚኖርበት ሀገር ነው። ለኢትዮጵያ ሩቅ ነው ማወቅ ያለባቸው። አሁን ለኢትዮጵያ አሁን ቅርብ አውሮፓ ነች። እነ እንግሊዝ፣ እነ ጀርመን፣ እነ ፈረንሳይ በሙሉ አንድ አጠቃላይ ስካንዲኔቪያ የሚባሉ 27 ሀገሮች ለኢትዮጵያ ቅርብ ናቸው። ለምሳሌ አሁን ከኢትዮጵያ ጣሊያን፣ ጀርመን፣ ፈረንሳይ 9 ሰዓት ነው በአውሮፕላን 9 ሰዓት ነው ማለት ነው። ካናዳ ግን ኦልሞስት ከኢትዮጵያ ቶሮንቶ ከኢትዮጵያ ቶሮንቶ ወደ 16 ሰዓት፣ ከዚያ ቫንኮቨር ደግሞ ወደ 5 ሰዓት፣ አጠቃላይ ምንም ተብሎ እስከ 23 ሰዓት ባለው ድረስ እንገባለን። አሁን ለምሳሌ ከኢትዮጵያ ስንመጣ አድረን አሁን ሌሊት ስንመጣ አደርን። ጣሊያን ጠዋት ገባን። ሮም 1 ሰዓት ቆየ አውሮፕላኑ ነዳጅ ምናምን ሲቀዳ። እዚያም በኋላ ደግሞ ያው ጉዟችን ቀጠልን ማለት ነው። ከኢትዮጵያ እስከ ጣሊያን ያለው ብዙም ከባድ አይደለም፣ የብስ ነው። እዚያ በኋላ ነው እንግዲህ ሜዲትራኒያ ትልቁ ፓሲፊክ የሚባለው በዓለማችን ትልቁ እንትን ያለውና በጣም ትልቅ ሀገር ነው እና ትልቅ ሀገር ነው በጣም። እዚያ በኋላ እንግዲህ ፓሲፊክ ሜዲትራኒያን አቋርጠን በአሜሪካ ሁሉ በኒውዮርክ እናልፋለን ማለት ነው። በኒውዮርክ አቋርጠን ቶሮንቶ ካናዳ እንገባለን። ከካናዳ ደግሞ ወደ ቫንኮቨር ማለት ነው፣ እኔ ወዳለሁበት ከተማ። እና ምንድነው ብዙ ጊዜ አሁን በምንድነው ኢትዮጵያውያን የኢትዮጵያ አየር መንገድ አለ፣ ቆንጆ ነው፣ መስተንግዶ ቆንጆ ነው። የቱርክ አየር መንገድ አለ፣ የተርክሽ አየር መንገድ አለ፣ ሌሎችም አሉ ብዙ ሀገሮች ማለት ነው። የሆላንድ ኬል የሚባለው የሆላንድ አየር መንገድ አለ፣ ተርክሽ አለ። ግን የኢትዮጵያ አየር መንገድ በቋንቋችን ሁሉን ነገር አዘን ነው እንትን የምንለውና ቆንጆ ነው፣ ግን ውድ ነው። ለምሳሌ አሁን ትርክሽ አየር መንገድ አሁን ሽፕ ነው። የቱርክ አየር መንገድ ሽፕ ነው፣ ርካሽ ነው። የቱርክ አየር መንገድ ርካሽ ነው፣ ርከስ ይላል። ለምሳሌ የኢትዮጵያ አሁን $2000 ከሆነ